የአኗኗር ሳይንስ አእምሮና ነፍስ የሚገለጹት በአካል ስለሆነ የአእምሮና የመንፈስ ጥንካሬ በከፍተኛ ደረጃ በአካል ብርታትና ሥራ ላይ ይደገፋሉ። ማንኛውም የአካል ጤንነትን የሚጨምር ነገር ጠንካራ አእምሮና ሚዛናዊ የሆነ ባህሪን እድገት ይጨምራል። ያለ ጤንነት ማንም ሰው በትክክል ማስተዋል ወይም ለራሱ ለመሰሎቹና ለፈጣሪው ያሉትን ግንዛቤዎች አሟልቶ መፈጸም አይችልም። ስለዚህ ጤንነት ልክ እንደ ባህሪ በጥንቃቄ መጠበቅ አለበት። የአካል ክፍሎቻችንን አሰራርና ንጽህና አጠባበቅ ማወቅ የትምህርት ጥራታችን ሁሉ መሰረት መሆን አለበት። ትውልዳችንን ወደ ውድመትና ሞት ጠራርጎ እየወሰደ ያለውን የበሽታና የወንጀል ማዕከል ለማገድ ምን ማድረግ ይቻላል? የክፉ ታላቁ ሥራ ያለው የምግብ ፍላጎትን ባለመቆጣጠርና በፍትወት ውስጥ ስለሆነ የመጀመሪያው ታላቁ የታድሶ ሥራ መሆን ያለበት መሻትን የመግዛትና ራስን የመቆጣጠር ትምህርቶችን መማርና መለማመድ ነው። ለህብረተሰብ ጥቅም ቋሚ ለውጥ ለማምጣት ህዝብን የማስተማር ሥራ በልጅነት ጊዜ መጀመር አለበት። በልጅነትና በወጣትነት ጊዜ የተመሰረቱ ልምዶች፣ በልምድ የተገኙ ምርጫዎች፣ የተገኙ ራስ የመግዛት ችሎታዎች፣ በህፃን አልጋ ላይ እያሉ የጎለበቱ ስነ ስርዓቶች የአንድን ወንድ ወይም ሴት የወደፊት ህይወት የሚወስኑ መሆናቸው እርግጥ ነው። መሻትን ባለመግዛትና በግብረገብ ልቅነት የሚገለጹ ወንጀሎችንና ሙስናን ወጣቶችን በአግባቡ በማሰልጠን መከላከል ይቻል ነበር። በወጣቶች ውስጥ ንጹህና የከበረ ባህሪ እንዲኖራቸው ለማድረግ የምግብ ፍላጎታቸውን እንዲቆጣጠሩ ብርታት ለመስጠትና ራስን ከሚያዋርዱ እንቅስቃሴዎች ለመታቀብ ከሚረዱ ታላላቅ ነገሮች አንዱ የተሟላ የአካል ጤንነት ነው። በሌላ በኩል ደግሞ እነዚህ ራስን የመግዛት ልምዶች ራሳቸው ጤንነትን ለመጠበቅ አስፈላጊ ናቸው። ወንዶችና ሴቶች ስለ ሰው ህይወት ሳይንስና ጤንነት እንዴት ማግኘትና መጠበቅ እንደሚቻል መማር ከፍተኛ ጠቀሜታ አለው። በተለይ ወጣቶች በህይወት ውስጥ በየዕለቱ ሥራ ላይ የሚውል ዕውቀትን የሚያካብቱበት ወቅት አሁን ነው። ወጣቶች መልካም ልምዶችን ለመመስረት በሂደት ያገኟቸውን መጥፎ ልምዶች የማረም ራስን የመግዛትን ኃይል የማግኘትና አጥብቆ የመያዝ እቅድ የማውጣት እንደዚሁም የህይወት ተግባራትን በሙሉ ከእግዚአብሔር ፍቃድ ጋርና ከሌሎች መሰል ፍጥሮች ደህንነት አንጻር ራስን ከተግባር ጋር የማለማመድ ወቅት አሁን ነው። ኢየሱስ የአካል ጥንካሬዎችን ችላ አላለም። ለሰዎች የአካል ሁኔታ አክብሮት ስለነበረው የታመሙትን በመፈወስና የአካል ክፍሎቻቸውን ላጡ እየመለሰላቸው ይዘዋወር ነበር። ወጣቶች በህይወታቸው ደስ ያሰኛቸውን የማድረግ ነፃነት እንደሌላቸው እንዲያውቁ ሊደረጉ ይገባል። አሁን የመታመን ቀን ነው። ዋጋቸውን የሚያገኙበት ቀን ይመጣል። የእርሱን ክብር ስጦታዎች አቅልለው በማየታቸው እግዚአብሔር ተጠያቂ ያደርጋቸዋል። የዓለም አዳኝ ለእነርሱ ገደብ የለሽ ዋጋ ስለከፈለላቸው ሕይወታቸውና መክሊቶቻቸው የእርሱ ናቸው። በመጨረሻም እግዚአብሔር በአደራ በሰጣቸው ንብረት ላይ ታማኝ በመሆናቸው ወይም ባለመሆናቸው ሁኔታ ይፈረዳሉ። የተሰጣቸው ንብረትም ሆነ አጋጣሚ ትልቅ በሆነ መጠን ከባድ የሥራ ኃላፊነት እንደተጣለባቸውና የበለጠ እንዲሰሩ እንደሚጠበቅባቸው መማር አለባቸው። ወጣቶቻችን ለፈጣሪያቸው ያላቸውን ኃላፊነትና በሕይወታቸው የተሰጣቸውን ጠቃሚ አደራ እንዲሰማቸው ተደርገው ቢያድጉ ኖሮ ብዙ እምነት የሚጣልባቸውን የዘመኑን ወጣት እየዋጠ ባለው የእርኩሰትና የወንጀል ሽክርክሪት ውስጥ ለመዘፈቅ አይደፍሩም ነበረ። ጤና ያለውን ዋጋ ጥቂቶች ብቻ የሚያደንቁት በረከት ነው። ሆኖም የአእምሮአችንና የአካላችን ብቃት በአብዛኛው የሚደገፈው በጤንነት ላይ ነው። ትርታዎቻችንና ስሜቶቻችን መቀመጫቸው በአካል ውስጥ ስለሆነ አካላዊ ጤንነታችን በተሻለ ሁኔታና መክሊቶቻችንን እስከ መጨረሻ መጠቀም በምንችልበት በተሻለ መንፈሳዊ ተጽዕኖ ስር መጠበቅ አለባቸው። ማንኛውም የአካል ብርታትን የሚቀንስ ነገር አእምሮን ደካማ በማድረግ በትክክለኛና ትክክል ባልሆነ ነገር መካከል የመለየት አቅምን ይቀንሳል። የአካል ኃይሎቻችንን ያለ አግባብ መጠቀም ሕይወታችን ለእግዚአብሔር ክብር የሚውልበትን ጊዜ ያሳጥርና እግዚአብሔር እንድንሰራለት የሰጠንን ሥራ ለመስራት ገጣሚዎች እንዳንሆን ያደርገናል። ሌሊት እስከ ረፋድ በመቆየትና ጤናችንን እስከ መሰዋት ድረስ ለምግብ ፍላጎት ራሳችንን በማስገዛት እኛነታችንን ለመጥፎ ልምዶች ተገዢ ስናደርግ የደካማነትን መሰረት እየጣልነን። ስለዚህ የተፈጥሮ ሕግን በመጣስ ሕይወታቸውን የሚያሳጥሩና ራሳቸውን ለአገልግሎት ገጣሚ እንዳይሆኑ የሚያደርጉ ሰዎች
እግዚአብሔርን በመቀማት ወንጀል ተጠያቂ ናቸው። እንዲሁም የእነርሱን መሰል ሰዎችንም እየቀሙ ናቸው። እግዚአብሔር እንዲሰሩለት ወደ ዓለም የላካቸው ሌሎችን የመባረክ ዋና ሥራ በተከተሉት መጥፎ መንገድ ባጭሩ ተቀጭቷል። ባላቸው አጭር ጊዜ ውስጥ ሊፈጽሙት ለሚችሉት ሥራ እንኳን ራሳቸውን ገጣሚ አላደረጉም። ጎጂ በሆኑ ልምዶቻችን ምክንያት ዓለምን መልካም ነገር እንዳያገኝ ስንከለክል እግዚአብሔር በጥፋታችን ተጠያቂ ያደርገናል።